ወንድ ልጅ እግዚአብሔር ይሰጥሻል። ወይ ሪባጋንዶና ማይክሎዱና ማጋስ ሸክራዱና ማጋስ ኪናሩባዱና ማጋስ እነን ትወጂኛለሽ? በቃ የልጅሽን ስም እንደኔ ብሩክ ብለሽ ሰይሚ። አሜን። እሺ ማዘር የልጅሽ ስም ማን ነው? ብሩክ። ከዛሬ ጀምሮ አሜን ባንቺ ሆድ አሜን ወንድ ልጅ አሜን ተፈጥሯል። አሜን። እሺ የኔ አባት በቀለ ይባላል። ያንቺስ? በቀለ። ከዛሬ ጀምሮ አሜን ተሳካልሽ። አሜን። ውቢቷ አቤት። ስምሽ ማን ነው? ውቢት። በቃ ኑሮሽ ውብ ነው የሚሆነው። አሜን አሜን። ሞላ የሚባል ሰው ታውቂያለሽ? አባቴ አባትሽ ነው። ከኢትዮጵያ ውጪ 12 ሀገራትን አሜን ላንቀሳቀሰ አንድ ሰውን በኢየሱስ ስም መውጣት ሆነላችሁ። ሻካላ ማቶራ ባያ ወጥቻለሁ በኢየሱስ ስም። የሆነ ሰውማ ገብቷል። ሜት ይሁንልሽ። ጨርሰሻል? ቆይ አንቺማ ቀላል ሆነሽ አይደለም፣ አንደኛ ሆነሽ አንዱ ልጄ ነው። በጥፋ ልሞት እያልኩ ነበር። በዚህ ሳምንት አትጥፋ አትሞት። አንድ ከ6 ጋር ማላ የገባ አንድ ሰው ያለው ይሄ ከጓደኞቹ መሃል አንድ ሰው አንተም አታውቅም፣ ሌሎችም እሱን አያውቁም። ግን ከ6 ጋር አባል የሆነ አንድ ሰው አለ። አንደኛ ይሄኛው ከዘማሪ በላይ ይዘምራል፣ ማንም አያውቅም። ቁጭስ በደግ ስል ሲበላ ሲጠጣ ይዘምራል። በመዘመር ብቻ በጣም ምርጥ ጴንጤ ይመስላል። ግን የ6 አባል ነው። ስሜንም ተመስገን ብያለሁ። አንዱ ስም ተመስገን። አዲስ መንገድ ከፊትሽ ተፈጠረ። አሜን። አንቺ ብቻ አይደለሽም፣ ከነቤተሰቦችሽ አሜን። የእግዚአብሔር በረከት አሜን እንደ ዝናብ አሜን እላያችሁ ላይ የሚዘንብበት ጊዜ ደርሷል። አሜን አሜን። በዚህ ዓለም ይሄን አጣው ብለሽ የምትጨነቂው አንድም ነገር እስከማይኖር አሜን ወሰርኩት እግዚአብሔር እባርክሻለሁ አለ። አሜን። ሞላ የሚባል ሰው ታውቂያለሽ? አባትሽ ነው። ሞላ አባትሽ ነው። አባቴ ነው። በእድሜ ሙሉ አሜን፣ በጤና ሙሉ አሜን፣ በኢኮኖሚ ሙሉ አሜን። ደግሞ ከአጭር ዓመት በኋላ አንድ ውጭ ሀገር አይደለም የምትሄጂው፣ አሜን፣ ብዙ ከተማዎችን ትጎበኛለሽ። አሜን። ከኢትዮጵያ ውጪ 12 ሀገራትን አሜን ላንቀሳቀሰ አንድ ሰውን በኢየሱስ ስም መውጣት ሆነላችሁ። ብዙ በእጅሽ ሊያዝ ሊገባ የሚገባውን ነገር አንጠልጥሎ የያዙ የሰዎችና የጠላትሽን እጅ እግዚአብሔር ዛሬ ሰብራለሁ አለ። አሜን። ከዚህ በኋላ የአንቺ ኑሮ መዝናናት ነው። አሜን። እማናይ እማ ራሱ በ40 በ50 እድሜ ለኔ አለች ይሰጣታ። በሷ የሚጀምር ክብር በልጆቿ ይቀጥላ። በቃ ይጨብጭ፣ እሷን ጨብጫት። የኔ ነው። ተጨባበጣችሁ? ተጋበይ፣ ተጨብጫት፣ ጨብጠሻል። አንቺ ልክ እሷን ከኢትዮጵያ ውጪ ስንት ሀገር አልኩ? 12 ሀገር አልኩ አይደል? ልጆችሽን እግዚአብሔር በምድርቷ ላይ ኃያላን አረጋቸዋለሁ አለ። አሜን አሜን። የሚጣል ሰው እስከማይኖር፣ አሜን፣ ተራ ሆኖ የሚቀር ሰው እስከማይኖር አሜን፣ በበረከት ይባርካቸዋለሁ። አሜን። አሁን ደግሞ ጌታ ጩኸትሽንና ጸሎትሽን ሰምቻለሁ። አሜን። ከእንግዲህ ወዲህማ ቀኝሽን ይሻለሁ አለ። አሜን። ቆይ አንቺ አሁን በሚቀጥለው አልፈልግም ብትይም ማይቀር ወንድ ልጅ እግዚአብሔር ይሰጥሻል። ወይ ሪባጋንዶና ማይክሎዱና ማጋስ ሸክራዱና ማጋስ ኪናሩባዱና ማጋስ እነን ትወጂኛለሽ? በቃ የልጅሽን ስም እንደኔ ብሩክ ብለሽ ሰይሚ። አሜን። እሺ ማዘር የልጅሽ ስም ማን ነው? ብሩክ። መጥቷል። ከዛሬ ጀምሮ አሜን ባንቺ ሆድ አሜን ወንድ ልጅ አሜን ተፈጥሯል። አሜን ተፈጥሯል። አሜን
ጥያቄሽ ምንድነው? እሱን ወንድ ልጅ ማሚ አቤት አቤት ልጆችሽ ዓለምን የሚዞሩ አሜን በክብር የሚኖሩ አሜን። እሺ የኔ አባት በቀለ ይባላል። ያንቺስ? በቀለ አሜን አሜን። በማ ውስጥ በኢየሱስ ስም አሜን። ኢየሱስ ሃሌሉያ። ሰማሽ? ከጥያቄ ጋር ወደ መቃብር መሄድ የለም አይደለም። ወደ መቃብር 2018ንም ከጥያቄ ጋር አትጨርሽም። አሜን በኢየሱስ ስም አሜን። ነጅሽን አምጪ። ራዲያናሳ በልጆች ባረኳት፣ በጤና ባረኳት፣ በጸጋ ባረኳት። አሜን አሜን። ያንተ የሆነ ነገር ሁሉ ከጠላት እጅ ወጥቷል። ና ቶሎና ና ሮጤና ከዛሬ ጀምሮ በረከቴ እጥፍ ሆኖ ተለቋል። አሜን አሜን በኢየሱስ ያንተን ደስታ ያንተን ኪስ ያንተ የሆነ ነገር ሁሉ ሙልጭ አድርጎ አንተን ወደ ኋላ ሊያስቀር በጤናዬ በኑሮዬ በሁሉ ነገሬ ላይ የተወረወረውን የጠላትን መረብ ጌታ ቆረጥኳል። አሜን አሜን። ሮዳ ዲያቫሲ ደህና ነሽ? እግዚአብሔር ተሳካልሽ። አሜን። ከዛሬ ጀምሮ አሜን ተሳካልሽ። አሜን። ውቢቷ አቤት። ስምሽ ማን ነው? ውቢት። በቃ ኑሮሽን ውብ ነው የሚሆነው። አሜን አሜን። እኔ ስላገኘው ነው። ሪባ ባባ 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 ሻካላ ማቶራ ባያስ ወጥቻለሁ በኢየሱስ ስም። የሆነ ሰውማ ገብቷል። ሜት ይሁንልሽ። ወይኔ ጨርሻለሁ። ጨርሰሻል? ቆይ አንቺማ ቀላል ሆነሽ አይደለም፣ አንደኛ ሆነሽ አንዱ ልጄ ነው ልጅሽ ነው። እጅሽን ከፍ አድርጊ ከፍ አድርጊ። ውጣ ውጣ። ኧረ በእናትህ ተዋት። ደግሞ ሁሌ ታስለቅቃለህ አንተ። እሷን ለምንድን ነው እንደዚህ ከፍ የምታደርገው? ወይኔ ሁሉም እኮ ይቀናሉ። እሷ በቃ ዘመተኛ ናት። በእግዚአብሔር ሁሌ ትመካለች። አንተ ግን አንተን እንዴት እንደምትወደው ብታይ። ተቃጠልክ። ወይኔ ትገጣሉ። አዘግቼዋለሁ እኮ ማታ ማታ ተነሳ ተንበርክካለች። ባልየው ደግሞ በቃ ሁሉም ጴንጤ ሲሆን ይረግማል። አሁን በኃይለኛ ድምፅ ህይወቷን ጤንነቷን ለቀ። ብዙ ብር ነው የጨረስን። በእናትህ ተው። ወጥቻለሁ ብላ አዲስ አበባ ሄዳ ፍራግዚት ምናምን ተምራ ትመጣለች። ግን እንደያዟ ታውቃለህ፣ ሁሌ ታለቅሳለች። በቃ ሳሚንት ቀርቷል ሲባል የለ ግን ሳሚንቷ ይመጣል። እሷ ዝም ብላ ተስፋ ታደርጋለች። አሁን ትለቃታለህ። አንዴ ኮላሊቷ፣ አንዴ ልቧን፣ አንዴ በቃ ሁሉም ነው ዝም ብዬ ያሳመምኳት። ወይኔ በጥጥርጥር ውስጥ ብቻ ናት ያለችው። በኃይለኛ ድምፅ 3 ጊዜ ሰፈር እስከሚረበሽ ጮሄ። 2 የመጨረሻ ቻው። አውጪ ልትሄጂ ጨርሰሽ ነው ያለሽው? ጨርሰሽ? ሲወስም ተመረ ጨርሻለሁ። ጥሪ ብቻ ነው የምጠብቀው። ጥሪ ብቻ። ነይ ተያዙ። ዝም ብላችሁ ተያዙ። ሃሌሉያ አሜን። አሁን ከዛሬ ጀምሮ በቀጠሮም ያለ ቀጠሮም እናንተ ቤት የሚያስቅ ነገር ይፈጠራል። አሜን። የሚያዘምር ነገር ይፈጠራል። አሜን። የሚያስብል ነገር ተሳካላችሁ። የኔ ወንድም እግዚአብሔር ከዛሬ ቀን ጀምሮ አጠግባለሁ አለ። አሜን። ድካምን እግዚአብሔር ወደ ፍሬ ቀይሬ ያሳያለሁ አለ። አሜን። በወጣትነት ዘመን ሁሉ ለፍቴ ደክሜ ብዙ ተንቀሳቅሴ ከአመቱ መጀመሪያ እስከ አመቱ መጨረሻ ውጤት ያጣይበትን ዘመን እግዚአብሔር አበቃው አለ። አሜን። ነው በኢየሱስ በጣም መሯል አይደለም? ትንሽ ስራ መንገድ አልተመቸኝም። እግዚአብሔር በርግዶ በሪን ይከፍታል። አሜን። ሰሞኑ የሚያስጨንቂ አንድ መንፈስ አለ። እሱ አሁን ይሰበራል። አሜን። አንተ አታውቅም እንጂ ያንተ ደም እንዲፈስ ያንተ ደም የናፈቀው መንፈስ አለ። እግዚአብሔር አምላክ አንደኛ ደሜ አይፈስም አለ። አሜን። ሁለተኛ በረከቴ አይበዘበዝም አለ። አሜን።
በጣም ባንተ እጅ ትንሽ ነገር ከመጣ የሆነች ነገር ለመስራት አንድ ሳምንት ልዘጋጅ ካልክ በኋላ ምንም ሳይሰራ ቁም ነገር ሳይሰራ ከእጅ ብዙ ነገር ይጠፋል። እውነት ነው። ይበተናል። አዎ ልክ ብር ከያዝክ የሆነ ነገር ከያዝክ ባንተ እጅ ያለው ነገር አይረጋጋም። አዎ እውነት ነው። ምንም እንዳሰራ መንገድን ጠላት ዘግቷል። ለዘላለም በር ተከፍቶ ይቀራል። አሜን። ኢየሱስ ስም ሊጠፋ ሊሞት እያልኩ ነበር። በዚህ ሳምንት ምን ነው ቆየኔ ነገር ከሰው ይለያል ምናምን እያልኩ ነበር። አትጥፋ አትሞት። አሜን። አንድ ከ6 ጋር ማላ የገባ አንድ ሰው ያለው ይሄ ከጓደኞቹ መሃል አንድ ሰው አንተም አታውቅም፣ ሌሎችም እሱን አያውቁም። ግን ከ6 ጋር አባል የሆነ አንድ ሰው አለ። አንደኛ እንደምንም አንተን አታሎ ጦንቃይ ቤት ይሄን ልጅ ቢወስደው ብሎ በራሱ በጣም ፍላን አለው። በጣም በራሱ ፍላን አለው። አይሰራም። ይጠቅማል ብዬ እንደምንም አባብዬ ቢወስደው የኔ መንፈስ እሱ ላይ ይጸናል ብሎ አንተን ከጌታ መንገድ አውጥቶ ገለል አድርጎ ሊመታ ይፈልጋል። እሱን እኔ አንተ በጆሮ ይነግራለሁ ሰውየው። አሁን ይሄኛው ከዘማሪ በላይ ይዘምራል፣ ማንም አያውቅም። ቁጭስ በደግ ስል ሲበላ ሲጠጣ ይዘምራል። በመዘመር ብቻ በጣም ምርጥ ጴንጤ ይመስላል። ግን የ6 አባል ነው። ቀስ ብሎ ያንተም የ7 ጓደኞቹን በረከት ካንተ ጨምሮ እንቅ አድርጎ ለመያዝ የሌሎችን 1-4 በሚሆን ሰው ላይ ምርጥ ፋውል ሰርቷል። አንተን ግን ወደ መንፈሱ ራዳር ለማስገባት እስካሁን አልቻለም። እግዚአብሔር ዛሬ መንጋጋውን ይመታል። አሜን አሜን። የዚህ ሰው መንፈስ ነው አንተን ኋላ የሚዋጋ በምክንያትም ያለ ምክንያት አንተ የምትጨነቅበት ነገር እንዲፈጠር የሚያደርግ መንፈስ አሰራር ያለበት ሰው ነው። እግዚአብሔር መንጋጋውን መጥቶታል። አሜን። ስሜንም ተመስገን ብያለሁ። አንዱ ስም ተመስገን። አንዱ ስም ተመስገን። ወደ ግብጽ የተሸጠ ሰው ማን ነው? ዮሴፍ። በሄደበት ምን ሆኗል? ነግስ። በቃ ደግሞ የዛሬ ዮሴፍ አድርጌያለሁ። አሜን። በየትኛውም ከተማ ላይ ተገዝተህ ሳይሆን ግዢ ሆነህ ትኖራለህ። አሜን።